ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? መደበኛ ፕሮግራማችን ጀምረናል። እንግዲህ የጽናት ሚዲያ ቤተሰብ ሁልጊዜ ፕሮግራማችን እየተከታተላችሁ ሁልጊዜ ከኛ ጋር የምትሆኑ በታላቅ አክብሮት ምስጋናችን እናቀርባለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጽናትን እያዳመጣችሁ በተለይ ሰብስክራይብ ብታደርጉ ሌሎች እንዲደርስ በቀላሉ ያግዘናል። ሼር ስታደርጉም በተመሳሳይ። ስለዚህ ጽናትን ሁል ጊዜ ስትከታተሉ ይህንን ማድረጋችሁን እናስታውሳለን። ከዚህ ጋር በተያያዘም ጽናትን መደገፍ የምትፈልጉ ጽናት ሚዲያ የተቀመጠ አድራሻ አለ። በአድራሻው እንገኛለን። ጽናትን ደግፉ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ትንሽ በጣም ያዝናናኝ ጉዳዮች አሉ። ከሱ ትንሽ አንዳንድ ጊዜ በደረቁም ሳይሆን ወግም ያስፈልገዋል እና በጣም ነው ያሳቀኝ። ምናልባት እናንተን ካሳቃችሁ አላቅም። ኢብሃፓ የሚባል እውነት ለመናገር አገር ቤትም እያለው ግለሰቡን እንጂ ስሙን አላውቀውም። ግለሰቡን ግን አውቀዋለሁ። ኢብሃፓ የሚባል የኢትዮጵያ ብሔራዊ አንድነት ፓርቲ መሰለኝ እና ይሄ ፓርቲ ያው ዝም ብለን በስም ደረጃ እንጥረው ፓርቲ የሚለውን እንጂ ግለሰቡን ብንጠራው ይቀላል። ግለሰቡ ከዚህ በፊት ታስረዋልም፣ በእስር ይታወቃል። በተለይ አንዳንድ ሰዎች ስለዚህ ሰው በጣም አደገኛነትም በመጽሐፋቸውም ጽፈዋል። በኋላ እመጣበታለሁ። እና በቴሌቪዥን ይሄ ሰው የፓርቲ ፕሮግራሙን የፖለቲካ መስመሩን ለማስተዋወቅ ይጋብዙታል። በዋናነት ይሄ ፓርቲ የሚፈለገው ሚዲያ ላይ መጥቶ ያው ማሳጣት ስለሆነ ማለት ነው፣ ብልጽግና የሚፈልገው እና ጋዜጠኛው ይጠይቀዋል። ምን ይላል? ፓርቲያችሁ ከሌሎቹ የሚለይበት መንገድ የተለየ የሚያደርገው ምንድን ነው ብሎ ይጠይቀዋል። የፓርቲው ሊቀመንበር ራሱ ግለሰቡ ማለት ነው፣ አባል ራሱ፣ ስራ አስፈጻሚው ራሱ ነው። ይህንን ጠንቅቄ ስለማቅ ነው። ምን አለ? ፓርቲያችን እንደሚታወቀው የጠፈር ምርምር የሚያደርግ አይደለም። የተለየ ስፔስ ላይ ወጥተን ሳይንቲስት መሆን አንፈልግም። ህዝቡ ውስጥ ያለውን ማጉላት ዋነኛ መገለጫችን ነው ይለዋል። ስለዚህ የፓርቲው መስመር ምንድን ነው? ማጉላት ነው። እኔ በጣም ነው ያዝናናኝ። የጽናት ሚዲያ ቤተሰብ ማጉላት የሚባል መስመር መጀመሩ ራሱ የፖለቲካ ፓርቲ ውስጥ አሁን መስማቴ ነው። ዋነኛ እንግዲህ የፓርቲው ሰው ማን ይባላል? ዘሪሁን ገብረ እግዚአብሔር። ዘሪሁን ገብረ እግዚአብሔር ከዚህ በፊት በምርጫ ጊዜ ራሱ ምርጫ ቦርድ ባመነው ኦዲት ሲያደርግ በተለይ እጩዎቹ ያስመዘገቡት እና የተሰጣቸውን ገንዘብ ይመደባል። ገንዘብ ከተመደበ በኋላ ያ ገንዘብ ሲሰጣቸው በእጩ ምዝገባ ነው የሚሰጣቸው እና ይሄኛው በሀገር አቀፍ ያስመዘገብኩት እጩ ብሎ ያስመዘገባቸውን ሰው 11 ሚሊዮን ብር ወስዷል። ከዛ ውስጥ 11 ሚሊዮን ብር የወሰደው ሰው እጩዎቹ የተመዘገቡት እጩዎቹ አብዛኛው አድራሻቸው ሲፈተሽ ብዙዎቹ ሴቶች ሆነዋል። የተገኙት ደግሞ የመሸታ ቤት የሚሰሩ ሴቶች ናቸው እና የማይታወቁ አድራሻ የሌላቸው ሰዎች ገንዘብ እየሰጠ እጩ አድርጎ እያስገባ ገንዘብ ይቀበላል። ዓላማው ምንድን ነው? ገንዘብ መቀበል ነው። 11 ሚሊዮን ወስዷል። የፓርቲውን ስም ራሱ የሚያውቀው አይመስለኝም እንኳን መስመሩ እና ምርጫ ቦርድ የሚያሳትፋቸው ፓርቲዎች እነዚህ ናቸው። አብይ አህመድ የሚፎካከረው ከነዚህ ጋር
በጣም ስላሳቀኝ ስላዝናናኝ በተወሰነ መልኩ እስቲ እናንተንም ላሳያችሁ ለትዝብት። እንግዲህ የዓለም ተጨባጭ ሁኔታ እንደምናየው ከሆነ እንኳን የኢትዮጵያ ችግር የዓለምም ችግር አንድ ነው። የሚለይበትን ብሎ ነገር የለም። እኛ የምንመራመረው ስለ ጠፈር ወይንም ስለ ማርስ አይደለም፣ ስለ ፕላኔት አይደለም። ስለዚህ ይሄን እንለያለን ምንልበት መንገድ የለም። ዞሮ ዞሮ ግን ኢትዮጵያ ችግሮቿ ብዙ ናቸው። እነዛን ችግሮች በመፍታትና ማህበረሰቡ የሚያቀርባቸውን ጥያቄዎች ከማጉላትና ያንን ድምጽ ከመሆን ባሻገር ሌላ የምንለይበት ይሄ ነው ብሎ ማቅረብ አይቻልም። ለምን ፖለቲካ ሲስተማችን ሁሉ የህዝብን ችግር ማህበራዊ ኢኮኖሚያዊ ችግራቸው ማጉላት ነው። ኢትዮጵያ በምን ትመራለች የሚለውን እንጂ ከሌላው እንደ ማርስ ወይ ጠፈር ላይ ምርምር አይነት አይደለም እናካይደውና ብዙ የሚለይበት መንገድ የለም። የዓለምን ችግር አንድ ነው እያልኩ ነው። ይሄን ይመስላል የጽናት ሚዲያ። በጣም እንደተዝናናችሁ ተስፋ አደርጋለሁ። ለማንኛውም ኢትዮጵያ ውስጥ ያለው በተለይ ምርጫ ቦርድ አንዱ በጣም የሚያሳማው ወይም ደግሞ ገለልተኛ አይደለም ከሚባሉት ማሳያዎቹ አንዱ እንደነዚህ አይነት ፓርቲዎች ጉባኤ የማያውቁ አባላት የሌላቸው እንደዚሁም ደግሞ የእጩ ለማቅረብ እንኳን የሚያስችል ምንም አይነት ተቋማዊ አደረጃጀት የሌላቸውና ጽህፈት ቤትም የሌላቸው ዘሪሁን ይታወቃል። በተለይ አዲስ አበባ አካባቢ ያላችሁ ሰዎች የመናኸሪያ አካባቢ 32 33 አካባቢ የዛ አካባቢ ሰው። ስለዚህ ይሄ ሰው የሚሰራው ውንብድና በዋናነት በህዝብ ስም በማጭበርበር ከምርጫ ቦርድ የሚያገኘውን ገንዘብ በመቀበል ይሄንን ለማረጋገጥ የሚፈልግ ሰው ሀሜት አይደለም የምነግራችሁ። ምርጫ ቦርድ ሄዳችሁ በተለይ አዲስ አበባ ዙሪያ ያላችሁ ሰዎች ሄዳችሁ ፎርም ሊስት ብትጠይቁ የእያንዳንዱ ፓርቲ ሊስት ማግኘት ትችላላችሁ። እዛ ውስጥ አንዱ ይሄ ሰው ዋናው የሚያደርገው ማጨናገፍ ነው። ምንድን ነው የሚያጨናግፈው? በትግል ውስጥ እንደነዚህ አይነት ደካማ ሰዎች ስላሉ ከነሱ የተሻልኩ እኔ ነኝ ብሎ ብልጽግና መምጣት ስለሚፈልግ ተቃዋሚዎችን ማሳጣት ስለሚፈልግ አንዱ የመወዳደሪያው ገጽታ መገንቢያ። አሁን እኮ ምርጫ እኮ የለም እኮ፣ ግን ምርጫ ባይኖርም በምርጫ ስም እነዚህን ሰዎች የሚጠቀመው ወደ አደባባይ የሚያመጣቸው ተቃዋሚዎች ሀሳብ የላቸው እንደነዚህ አይነት ሰዎች ናቸው። ስለዚህ እቺ ሀገር አደጋ ውስጥ ከምትገባ ብልጽግና አምባገነኑ ኃይል እነዚህንማ በቀላሉ ነው የሚያሸንፋቸው ብሎ አሸናፊነቱን ህዝቡ እየተለማመደው እንዲመጣ ነው። ስለዚህ ስለሚጠቅሙት ይከፍላቸዋል። ሁለተኛ ሌሎች ፓርቲዎችም ተሳትፈዋል የሚል የተሳታፊነት ሚና እንዲወጡ ስለሚፈለግ የክፍያ ደሞዝተኞች ናቸው። ስለዚህ የብልጽግና ሲቪል ሰርቫንት ናቸው። ራሱ አንድ የመንግስት ሰራተኞች ናቸው፣ መንግስት የሚከፍላቸው። ስለዚህ ዘሪሁን በቀላሉ መጥቀስ የሚቻለው መንግስታዊ ሱቅ አለው ማለት ነው። ስለዚህ የሱቅ ባለቤት ነው ዘሪሁን። መስመሩ ግን የፖለቲካ መስመሩ ምንድን ነው? ማጉላት ይባላል። ስፔስ ላይ አይወጣም፣ ርዕዮተ ዓለም የለውም፣ ህዝቡን የሚያጎላበት አጀንዳ እንኳን የለውም። ስለዚህ ከብልጽግናም ከሌሎችም የተቃዋሚዎች የሚለየው ዓለም ላይ እንዳሉት ሁሉ የህዝቡን ችግር ማጉላት ነው እና ማጉላት የሚባል መስመር ዘሪሁን አምጥቷል። ለማንኛውም እንደዚህ አይነት የማጭበርበር እንቅስቃሴ ውስጥ ያሉ ፓርቲዎች ህዝቡን፣ ትግሉን፣ አጠቃላይ መንፈሱን እየጎዱ ስለሆኑ አዲስ አበባ አካባቢ ያላችሁ ሰዎች በተለይ ምርጫ በሌለበት ሁኔታም የምርጫ ሂደት እንዳለና ዲሞክራት የሆነ ስርዓት ለማስመሰል የሚያደርጉበት ጥረት በተለይ አውቶቡስ ተራ መናኸሪያ አዲስ አበባ አካባቢ ያላችሁ ብታስጠነቅቁት ጥሩ ነው ብለን እናስባለን። እሱም ብቻ ሳይሆን ሌሎችንም። ይሄንን ካልኩ የጽናት ሚዲያ ቤተሰብ ዛሬ አንዳንድ ሀሳብ ላነሳ ፈልጌያለሁ። በተለይ ኢንተርናሽናል ክራይሲስ ግሩፕ ያው የሚታወቅ ነው። በተለይ ዓለም አቀፍ ተቋም ግጭቶችን እና የተለያዩ ትንተናዎችን የሚሰራ ነው። በተለይ ክራይሲስ ግሩፕ የሚታወቀው ከውስጥ በሚያገኝ ጥብቅ መረጃዎች የሚወጡት መንግስታዊ መረጃ ነው። በዋናነት የደህንነት ምንጭ አለ። ስለዚህ በኢትዮጵያ ላይ አጠቃላይ እየመጣ ያለው ቀውስ የጦርነት ድባብ አይቀሬ መሆኑና ከ3 ዓመት ወዲህ ምናልባት በሰሜን ኢትዮጵያ ውስጥ
በድጋሚ ጦርነት የመከፈት እድሉ ሰፊ ነው ብሎ ዘግቧል። እንግዲህ ዘገባው በአተታው ላይ እንዳስቀምጠው የተለያዩ ዓለም አቀፍ ተቋማት የሚመለከታቸው አካላት ጦርነቱ ከመጀመሩ በፊት የተለያዩ የድርድር ሁኔታን እንዲጠቀሙ አስቀምጧል። ከዛ በፊት ግን ዋነኛ የአብይ አህመድ የጦርነት ተነሳሽነት ምናልባት በየትኛውም ሰዓት ላይ ባልጠበቀ ሰዓት ይሄ ጦርነት ሊፈነዳ እንደሚችል፣ አካባቢው መልሶ የጦርነት ቀጠና ሊሆን እንደሚችል ዘግቧል። ሰሜን ኢትዮጵያ የባሩድ በርሜል በሚል ይገልጸዋል። ጦርነት የማይለየው አካባቢ ለማለት ነው። ስለዚህ በዚህ ሁኔታ እንግዲህ አካባቢው ወደ ቀውስ እየገባ እንደሆነ ያገኘው መረጃን አትተን ይሄ ጦርነት እኛም በተደጋጋሚ ጊዜ እንደምንገልጸው የማይቀር ጉዳይ ነው። ምክንያቱም በቃ እንትኑ ተበጥሷል። ይሄ ቀይ መስመሩ ታልፎ አሁን እኮ ጦርነት ውስጥ እኮ ነው ያለነው። ራሱ ጦርነቱ የፕሮፓጋንዳ ነበር። ከዛ በኋላ የአቅም መፈታተሽ ጦርነቱ ነው። አሁን እኮ ቦታ ተይዟል። ሁሉም እኮ በዚህም በዛም ያለው የየራሱን ሰራዊት አስጠግቷል፣ ከባድ መሳሪያ አስጠግቷል፣ የተለያዩ እንቅስቃሴዎች አሉ። ስለዚህ የሚቀረው አሁን ጥይቱ መተኮሱ ነው እንጂ ኦልሞስት ጦርነት ላይ ነው ያለው እና ወደዛ መስመር ውስጥ እየገባ እንደሆነ ዘግቧል። ይህንን ተንተርሰን የተለያዩ የፖለቲካ የሁኔታ ትንተና የሚሰሩ ሰዎች አሉ። በተለይ ከብልጽግና ጀምሮ ከአብይ አገዛዝ ጀምሮ የአማራ ኃይሎችም የህወሓት ኃይል የኤርትራ ኃይሎችም በዚህ ሂደት ውስጥ ሁሉም የህልውና አደጋ አለባቸው፣ የመጥፋት አደጋ አለባቸው። በእነዚህ ኃይል ውስጥ ዋነኛ አክተሮቹ እነዚህ ቢሆኑም በዚህ ኃይል ውስጥ ግን አብይ አህመድ ብቸኛው አሰላለፍ ነው። በሚታይ ደረጃ ብቸኛ ነው። በማይታይስ ደረጃ የሚለው እሱን ለማየት ነው የፈለግኩት። ይሄንን ሀሳብ የጽናት ሚዲያ ቤተሰብ ለመግለጽ ያስገደደኝ ከአንድ ወንድሜ ጋር እንደው ስናወራ በዚህ ጉዳይ ላይ ይሄንን ሀሳብ ዝም ብለህ ብታስቀምጠው ነገ ይጠቅማል ስላለኝ ነው እንጂ ሀሳቡ ካሰብኩት ላይ ብዙ ነው ቆይቻለሁ። ለማንኛውም በዚህ የኃይል አሰላለፍ ውስጥ ከአማራ ጥቅም አኳያ ከህወሓትም አሰላለፍ፣ ከሻዕቢያም አሰላለፍ፣ ከብልጽግናም አገዛዝ አሰላለፍ ሁኔታውን ነገ ጠዋት የሚፈተሽ ቢሆንም በተለይ ከህወሓት ክፋይ ውስጥ እና ከብልጽግና ጋር የተለጠፉት እነ ጌታቸው እነ ጻድቃን በዋናነት የጦርነቱ ተዋናይ ብቻ ሳይሆን ይሄ ጦርነት ቶሎ ተጀምሮ ማለቅ አለበት የሚለው ከባዱ ቅስቀሳ ወደዛም አካባቢ ይመጣል ይሰማል እና ከፍላጎታቸውስ አንፃር ሂደቱስ ምንድን ነው? በጥልቀት ስናየው የሚታይና የማይታይ አሰላለፎቹስ ምንድን ናቸው የሚለው ብዙ ጊዜ እኔ ስለሚያሳስበኝ ከዚህ በፊት ይህንን የምጠቅስላችሁ አምስቱ በተለይ የፕሪቶሪያ ስምምነትና አምስቱ የሴራ ትንተናዎች ብዬ አስቀምጫለሁ። ከዛ ጋር አብሮ ይቀጥላል ብዬ የማስበው ሀሳብ ነው። ይሄ ምንድን ነው? ከባለፈው የቀጠለው ሀሳቤ ስነሳ በአብይ አገዛዝና በሻዕቢያ በኩል ያለ የፍላጎት አሰላለፍ ግልጽ ነው። ከዚህ በፊት በስፋት በተንበታል። በዋናነት የስልጣን ጉዳይ ነው። በተለይ አብይ ቀጠናው ላይ ተሰሚነት ያለው አምባገነን ሆኖ ለመውጣት የግድ ሻዕቢያን መምታት አለብኝ ብሎ ስለሚያስብ ከዚህ የመጣ እቡይነት መታበይ ጦርነቱ አንድም ከስልጣን ነው፣ ሁለትም ካሰላለፍና ተጽዕኖ ከመፍጠር አኳያ ይጠቅመናል ብሎ ስለሚያስብ ነው። በሌላ በኩል በውስጥ በኩል ያለውን ችግር ወደ ውጫዊ ለመውሰድ ነው ብለን በስፋት አስቀምጠናል። እሱ ደግሞ የማይቻል ከሆነ ያው ኪሳራው ውጤቱ ያው በስፋት ሁል ጊዜ የምገልጸው ነው።
በሻዕቢያ በኩል ግን ያለው የህልውና አደጋ ነው። አብይ ራሱ የህልውናው አደጋ ሆኗል። ሻዕቢያም እንደ ድርጅትም እንደ መንግስት ኤርትራ የህልውና አደጋ ውስጥ ትገባለች። ሻዕቢያም ያው ከ83 ወደዚህ ይሄ ጦርነት ምናልባት አብይ እድል ቢቀናው ያው ከፍተኛ መፈራረስ ውስጥ ይገባል። የሞግዚት አስተዳደር አብይ ሰይሞ የአሰብን ወደብ ይዞ ኢትዮጵያ ውስጥ በማሲንቆም በጊታርም የሚዘመርለትም የሚዘፈንለትም ንጉሥ ሆይ ተብሎ ቅባሜሮን የሚቀባ አምባገነን ሆኖ መቀመጥ ነው። ከተሸነፈ ደግሞ ሽንፈቱ ውጤቱ ምንድን ነው የሚለው በይሆናል ትንተና ብናስቀምጠው የመሳካት እድሉ ግን በጣም ጠባብ ነው። በሽንፈቱ ላይ በፍርስራሹ ላይ እድል ከቀናን ሌላ ቅርጽ እንፈጥራለን ብሎ የሚያስብ ሊቅም አለ። እሱም ያስበዋል። በተለይ ኦሮሚያን የሚባል ካርታ ይዘን እንወጣለን ያንን የጂኦግራፊ አቀማመጥ ብሎ የሚያስብ አለ። ግን ኪሳራው ከባድ ነው። በጣም ካሰቡት በላይ ነው የሚሆነው። ሀሳቡ ግን አለ። ስለዚህ በዚህ አሰላለፍ ውስጥ ሻዕቢያ ህልውናው ነው የመጨረሻ፣ እንደ ሀገርም አደጋ ነው። አብይ አህመድም የስልጣኑ አደጋ ነው። ከህወሓት አሰላለፍ ስናይ ህወሓት ለህልውናው አደጋ ነው። እንደዚሁም ደግሞ በአጠቃላይ በኢትዮጵያ ፖለቲካ ላይ አሁን ድጋሚ ደግሞ ትግራይ አካባቢ ላይ ጦርነቱን የመሸከም እድሉ በብዙ ሰዎች ሲተነተን ከባለፈው ይልቅ አሁን በስፋት ተዳክሟል። ስለዚህ ለህወሓትም ከባድ ነው፣ ለአብይ አገዛዝም ከባድ ነው የሚል ትንተና የሚያስቀምጡ ሰዎች አሉ። በአማራው አካባቢ ስናይ አሁን ያለው አሰላለፍ ከየትኛውም ጊዜ በላይ 3 ዓመት ብቻውን ነው የአብይን አገዛዝ በዚህ ደረጃ ባዶን ያስቀረው። ስለዚህ ተጨማሪ ሌላ ኃይል ውስጥ ሲገባ ከአብይ ጋር ሊኖረው የሚችል ውጊያ የሩጫ ያህል በጣም ነው የሚቀለው። በብዙ አካባቢዎች ላይ ኃይሉ እየተሰባሰበ እየዳከመ ስለሚመጣ አጠቃላይ ኃይሉ ወደ ሰሜን አካባቢ ስለጠጋ በጣም በአጭር ጊዜ በትንሽ ኮስት ከፍተኛ ድል ሊያስመዘግብ እንደሚችል ግልጽ ነው ማለት ነው። ስለዚህ ለአማራ ኃይሎችም የህልውና አደጋው የበለጠ ሌላ ችግር ውስጥ ሊገባ የሚችለው በእነዚህ የኃይል አሰላለፍ ውስጥ አብይ አህመድ እድል ከቀናው የውስጥ ኃይሎችንም ስለሚመታበት ለአማራ ኃይሎችም የህልውና አደጋ ነው። ስለዚህ የሌሎቹ መጥፋት ለሱም የህልውና አደጋ ነው። ይሄ በጣም ችግር ውስጥ ይከተዋል ማለት ነው። ስለዚህ ሁሉም ኃይሎች የጦርነቱ ባለቤት የህልውና አደጋ ነው ማለት ነው። ቀይ መስመር ነው። ይሄ የሚታይ የፖለቲካ ሁኔታው ያሰላለፍ ሁኔታ ግን ብዙ ሰዎች የማይገምቱት እኔም የማልገምተው በስፋት የማስቀምጣቸው ሴናሪዎች አሉ። በዚህ አሰላለፍ ውስጥ በተለይ ኢሳያስ ከአብይ ጋር ያለው የኃይል አሰላለፍ ቅድም በተወሰነ መልኩ ገልጬዋለሁ። ይሄ የሁለቱ ጦርነት ብቻ ሳይሆን ደግሞ ሌሎች እጆችም ደግሞ አሉ። እነዚህ በስቴት ደረጃ የሚዋጉ ናቸው። ሌሎቹም እንደዚሁ ጣልቃ የሚገቡ የውክልና ጦርነቶች አሉ። ስለዚህ ከሻዕቢያ ጋር የተለያዩ ኃይሎች የመቆም እድላቸው ሰፊ ነው። ግብፅን ጨምሮ ሳውዲም፣ የሱዳን የተለያዩ ኃይሎች ያሰላለፍ ለውጥ ይመጣል። በሌላ በኩል ከአብይ ጋር የሚገቡ ኃይሎች ደግሞ የተለያዩ ኃይሎች አሉ። የተባበሩት ኤሚሬትን ጨምሮ በተለይ ቀጠናው ላይ አብይ አህመድ ለትርምስ የመጣ ኃይል እንደሆነ አሁን በተወሰነ መልኩ አብዛኛው እያወቀው ቢመጣም ኬንያም እዛ አካባቢ ላይ ያው ለቀጠናው ሰላም ሲባል ጅቡቲም ሁሉም ድንበራቸው ላይ የቀውሱ ኃይል ተስቦ ሊመጣባቸው ስለሚችል
የጦርነቱ አሰላለፍ በተለይ ሆርን አፍሪካ ላይ የመቀየር እድሉ በጣም ሰፊ ነው። ለዚህ ነው ቀጠናዊ መልክ ይዞ ሊመጣ ይችላል የሚባለው። ውጫዊ የውክልና ጦርነትም ስላለ የጦርነቱ መልክ በጣም በፍጥነት የመቀየር እድሉ በጣም ሰፊ ነው። የኛ የውስጥ ችግር ብቻ ሳይሆን የጎረቤት አካባቢ ያሉ ኃይሎችም አደጋ ስለሆነ ተስቦ ስለሚመጣባቸው፣ ስለዚህ ሶማሊያም የተለያዩ ኃይሎች እዚህ ሂደት ውስጥ ምናልባት ተስበው ሊገቡ ይችላሉ። ስለዚህ የጦርነቱ መልክ ይቀየራል። ከፍላጎት አኳያ ግን የአብይ አገዛዝ ግልጽ የሆነ ፍላጎቱ የተቀመጠ ስለሆነ ከህወሓት አኳያ ካየነው ህወሓት ከፌዴራል መንግስቱ ጋር አንቲ ነው፣ ስጋት ነው። ግን ፍላጎቱስ ምንድን ነው የሚለው እስካሁን ተገልጦ አልመጣም። የህወሓት ፍላጎት በሌላ በኩል ህወሓት ተሰንጥቀዋል። በተለይ የነጌታቸው ቡድን የነጻድቃን ቡድን ስንጥቃቱ ህወሓትን ፖለቲካሊ እንዳዳከመው በስፋት ይነገራል። እኔ እዚህ ላይ ነው ልዩነቴ። እዚህ ላይ የማይበት መንገድ ልምጣ። እኔ ህወሓት ፖለቲካሊ ተዳከመ ብዬ አላስብም። የነጻድቃን የነጌታቸው ጉዳይ ታክቲካሊ ያፈጻጸም ጉዳይ እንጂ የጸብ ጉዳይ አይመስለኝም። አሁንም ህወሓት አንድ የሚያስበው ጉዳይ አለ፣ ብዙዎቻችን ልንገምት የምንችለው በተለይ ከመሬት ጋር የተያያዘ ጥያቄዎቹ የግዛት ጥያቄ ብሎ የሚያነሳው ጥያቄ አለ። ይህን ጥያቄ ለመያዝ ይሄ በዚህ የኃይል አሰላለፍ ውስጥ እነጌታቸው ከአብይ ጋር ሄደው የተለጠፉበት መንገድና የተወሰነው ኃይል ከሻዕቢያ ጋር የተለጠፈበት መንገድ ያሰላለፍ ነው ወይንስ ታክቲካል ጉዳይ ነው የሚለው ላይ ብዙ ሰው ብያኔ ሲሰጥ አላየሁበትም። ማለት የፖለቲካ ሴናሪዮ ሲሰራ ጸብ ነው ወይንስ ታክቲክ ነው የሚለው ብዙ አልሰማም። እኔ አብይ በሁለት ነገር እየተገዘገዘ ነው፣ ይገዘገዛልን ብዬ አስባለሁ። አንደኛው በሚታየን፣ አንዱ በማይታየን። የአብይ አገዛዝ በተለይ ከሻዕቢያ ጋር ህወሓት በጥርጣሬስ አያዩም ወይ? ያየዋል ብዬ አስባለሁ። ምክንያቱም አንዳንድ የሚሰሙ ነገሮች አሉ። ጄኔራሎቹ የተወሰነ ወደ አዲስ አበባ የብልጽግና ወሬ ወደ አዲስ አበባ የተወሰኑ እንትን አሉ ምናምን፣ እንደዚህ አይነት ቅስቀሳዎች አሉ። ግን የሆነ ሆኖ ህወሓት ፍላጎቱን ለማሳካት አንድ ሴናሪዮ ይጠቀማል ብዬ አስባለሁ። ለምሳሌ ሻዕቢያ እንደ ስጋት ያየዋል። ሁለተኛ ከዚህም በፊት የደረሰብን ቁስል አለ። አብይ ራሱ ይሄንን ያው ከዚህ በፊት ፕሮሞት በማድረግ በመቀስቀስ ወደ አደባባይ ያመጣው ጉዳይ ነው። ስለዚህ ህወሓት ፕላን ቢ ምናልባት ነገ ጠዋት የሚያሳካውን ለማሳካት መጀመሪያ በነበረው ቁመና ከአብይ አገዛዝ ጋር መፋለም አይችልም። በዛም በኩል እንደ ስጋት ስለሚታይ የተወሰነው ኃይል ያው ከሻዕቢያ ጋር አሊያንስ የሚመስል ፖለቲካዊ ነገር ቢታይም የጦርነቱ ሜዳ አንድም ተስቦ እንዳይመጣበት፣ በሌላ በኩል ደግሞ የሚከፍለው ኮስት እንዲቀንስ ያደርገዋል በአንድ በኩል። በሌላ በኩል ግን በተለይ ከፕሪቶሪያ ስምምነት በኋላ ያሰላለፍ ለውጥ ህወሓት ስላመጣ ማዛባት ስለቻለ በሂደት የአብይ አገዛዝ የሻዕቢያ ኃይልን በመምታት ደረጃ ላይ ታክቲካሊ አሊያንስ የሚፈጥር ቡድን የሀሳብ ልዩነት እንዳለ አድርጎ የተለያየ ቢመስልም ዓላማው ግን የጠላቴ ጠላት ወዳጄ መጀመሪያ ይቅደምም የሚል
ፍላጎት የመጣ ያፈጻጸም ጉዳይ ሊሆን ይችላል ብዬ ገምታለሁ። ይሄ ማለት ምንድነው? ያው ሻዕቢያ ጋር ወደ ውጊያ ውስጥ የሚገባ ከሆነ ይሄን አጋጣሚ ተጠቅመን እኛ ባንገባበትም ግን ሁለቱ ዞኖች ይባሉ የሚል ስልታዊ የሆነ ጦርነቱን የማስጀመር ጉዳይ። በሁለቱ ኪሳራ ላይ ግን ያው መጨረሻ ላይ አብይ አህመድም ኮስት ይከፍላል። ኮስት ሲከፍል ህወሓት ያለውን ኃይል በመሰብሰብ የአብይ የቀረችውን እስትንፋስ እጨርሰዋለሁ ብሎ ያስባል ብዬ አስባለሁ። በዚህ አሰላለፍ ውስጥ ህወሓት ሊመጣ የሚችለው ከተዳከመው ኃይል ጋር የመጨረሻውን ፊኒሽንጉን በመጨረስ መጨረሻዬን አዲስ አበባ አደርጋለሁ፣ ከዛ በኋላ የራስን እድል በራስ ለመወሰን ሞግዚስ አስተዳደር በማስቀመጥ በተመሳሳይ የአዲስ አበባውን ፓወር የያዘ የኤርትራን ጉዳይ ስለሚወስን መዳከምም ስለሚፈጠር በዛ ሂደት ውስጥ ከሻዕቢያ ጋር ያው በቀላሉ ህወሓት በሚፈልገው የፖለቲካ ሰርክል ውስጥ ሀሳብን ይዤ የያዝኩትን ይዤ እኔም አገር እፈጥራለሁ የሚል ስሌትስ ቢኖር ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ እኔ ታክቲካሊ ህወሓት ካሰላለፍ አኳያ ካየነው ሜዳውን እየተጠቀመበት ግን በሂደቱ ላይ በዚህ ሰርክል ውስጥ ላይ ግን የጎላ ሚና ሳይሆን የግጭቱ ዳኛ በመሆን በግጭቱ ኪሳራ ላይ በዞኖች ኪሳራ ላይ የመጨረሻዋ ጥይትን ህወሓት ሊያቀጣጥለው ይችላል ብዬ አስባለሁ። ከሻዕቢያም አኳያ ህወሓትን በስጋት ያየዋል። ምናልባት ያለፈውን ቁስል ተመልሶ ይሄን አጋጣሚ ተጠቅሞ ሊመጣብኝ ይችላል የሚል ስጋትም ስላለው ካሰላለፍ አኳያ በጥርጣሬ ነው የሚያየው። ስለዚህ ይሄንን ስናየው ጦርነቱ ምናልባት ከጠበቅነው በላይ መልኩ ሊቀያየር ይችላል ማለት ነው። አንዳንድ ጊዜ ከአብይ አገዛዝ ጋር ተጣልተዋል ብለው የጸብ ድራማ የሰሩ ሰዎች ሁሉ የግጭት ድራማ ማሳየት የተፈለገው በዚህ ጦርነት ውስጥ መጨረሻ ላይ አዲስ የትወና ፊልሞች ሊመጡ ይችላሉ ማለት ነው። አሰላለፉ ሊቀየር ይችላል። ይህንን መጠርጠር ወይም መገመት እኔ በእኔ በኩል የማስቀምጣቸው ሚዛን ስለሚደፉብኝ ነው። ከአማራው አሰላለፍ ስናይ የአማራው ኃይል ከሌሎች ትብብር የሚመጣ ጉልበት ትልቁ ደጀኑ ነው። በራሱ ቆሞ የራሱን አቅም ተጠቅሞ የዚህን ሂደት ሊጨርስበት የሚችልበት መዋቅራዊ እና አደረጃጀት እንደዚሁም ወታደራዊ ቁመና በተወሰነ መልኩ መገንባት ቢችልም ብዙ የሚቀረው ነገር አለ። ስለዚህ የነዚህ ኃይሎች መዳከምና የጦርነቱ ኪሳራ ላይ በፍጥነት ያሰላለፍ ለውጥ የማያመጣ ከሆነ ያሰላለፍ ለውጥ ስንል ከራሱ ቁመና የሚመጣ ማለት ነው። ነገሮቹን ተንትኖ ፈጥኖ የአዲስ አበባውን ጨዋታ መጫወት የማይችል ከሆነ በዛ የጨዋታ አሰላለፍ ውስጥ ቅድም በጠቀስኩ ያሉ ኃይሎች ምናልባት ቀድሞ የመምጣት ሁኔታ ሊፈጠር ይችላል። ስለዚህ ይሄ ጦርነት የብዙ ኃይሎች አሰላለፍ፣ የብዙ የሴራ ትንተናዎች፣ የብዙ የይሆናል ትንተናዎች የሚገለጡበት ጦርነት ነው ብዬ አስባለሁ። ስለዚህ በአሰላለፉ ላይ የሚታይ አሰላለፍ አለ፣ በአሰላለፉ ላይ የማይታይ አሰላለፍ አለ። ለዚህ ነው ጌታቸውን ተጣላ፣ ጻድቃን ተጣላ ብዬ የማላስበው።
ለምን መሰላችሁ? የአብይ አገዛዝ ይህን ጦርነት ግፋ በለው ሰዓቱ አሁን ነው ጀምረው ከዛ ነው ወደ ምርጫ እንሄዳለን የሚል ነገር አለ። ይሄ የመጣው ሪቬንጅ የሚመስል ነገር ነው። ውጤቱን አይደለም የሚያዩት። ከዚህ በፊት ጻድቃን ተናግሯል። ከጦርነቱ በኋላ የተለያዩ ጂኦግራፊ ይኖራል ብሎ አስቀምጧል። ሂደቱ ራሱ ይሄን ያመጣዋል ብሏል። ስለዚህ ወደዛ መሄድ የሚፈልግ ቡድን በአንድ በኩል ይሄኛውን ኃይል ይዞ በሌላ በኩል ሜዳውን ከሱ ሜዳ በማውጣት የጠላት በሚል ትልቁን ዞን ከጣልን ይሄኛውም ተዳክሞ ስለሚጠብቀን በቀላሉ ቴክኦቨር ይደረጋል የሚል ስሌት ያላቸው ይመስለኛል። በዛ ሁኔታ ውስጥ ያለ አሰላለፍ ምናልባት የአብይ አገዛዝ በዚህ ጦርነት ውስጥ አሸንፎ ሊመጣበት የሚችል እድልስ አለው ወይ ከተባለ የለም። አንደኛ ጦርነቱ ያዳክመዋል። ሁለተኛ የተዳከመው ኃይል በሁለት ኃይሎች ይወድቃል። የአማራ ኃይሎችም ይጨርሱታል፣ የቲፒኤልኤፍ ኃይልም ይጨርሰዋል። ምንም ጥያቄ የለውም። ውጤቱ ሶስተኛው ነው። ልክ አብይ ትግራይን መትቼ ወደ አማራ ክልል ብሎ እንደተሸጋገረ ሁሉ ከሻዕቢያ መልስ በኋላ የአብይ አገዛዝ ይሄ ኃይል ይመተዋል። እድል እንኳን ቢቀናው ተዳክሞ የሆነ እድል ነው ያለው። በሂደቱ ላይ ብዙ ርቀት የሚሄድ አይመስለኝም። ስለዚህ አሰላለፉ በጣም እየለየ ሊመጣ ይችላል ማለት ነው። ከዚህ ጋር በተያያዘ የጽናት ሚዲያ ቤተሰብ ኦኬ፣ እሺ፣ በዚህ አሰላለፍ ውስጥ የአማራ ሚና ምን መሆን አለበት የሚለው አንደኛ የይሆናል ትንተናዎችን በደንብ መስራት፣ ሁለተኛ ተጠባቂ ሳይሆን ተጠባቂ ያልሆኑ ሁኔታዎችንም ማስቀመጥ የግድ ያስፈልጋል። የሚታይ ድራማ የሚመስል የግጭት አሰላለፎች የእውነት ነው ብሎ ማሰብ በጣም ዘበት ነው። በፍላጎት በአስተሳሰብ ባልተገለጠ ፍላጎትም እንደዚሁ ብዙ ነገር ስላለ በተለይ እነ ጻድቃን ቲም ውስጥ፣ በሌላ በኩል የአብይ አገዛዝ ደግሞ ይሄ እድል ካገኘ ምናልባት መልሶ ደግሞ አሊያንስም ከሌላው ጋር በመፍጠር ይሄኛውን ኃይል እንምታም ብሎ ሊያስብ ስለሚችል ምንም አይነት ትንፋሽ ሊሰጠው አይገባም። ሁለተኛ የመጀመሪያ ሯጭ ሆኖ ገመዱን መበጠስ አለበት ማለት ነው። በየትኛውም ማዕዘን የሚደረግ ትግል በውጤት ደረጃ አማራው ቀድሞ የሚመጣበትን ትላልቅ ስትራቴጂ ጉዳዮችን መንደፍ ይቻላል፣ ያስፈልገዋል ብዬ አስባለሁ። ስለዚህ የጦርነቱ ሁኔታ ይቀየራል። መልኩ ሲቀየር አሰላለፉ ይቀየራል። አሰላለፉ ሲቀየር ደግሞ የፓወሩ የዋንጫው ጨዋታ ላይ የሚቀድመው ኃይል በጣም መገመት በማይቻል ሁኔታ ላይ የተለያዩ መልኮችና አሰላለፎችን የምናይበት ሁኔታ ይፈጠራል ብዬ አስባለሁ። ስለዚህ የዚህ ጦርነት ሁኔታ ዘርፈ ብዙ ነው። ስለዚህ ውጤቱ አገዛዙ በሽንፈት የሚጠናቀቅበት ውጤት ነው። የሌሎቹ ውጤትም እንደዚሁ በሽንፈት ሲጠናቀቅ ሀገር በመፍረስ ጭምር የሚጠናቀቅ ነው። የአብይ አገዛዝ ሲሸነፍ በሽንፈቱ ደግሞ ሁሉንም ኪሳራ ካጣው ተጨማሪ ኪሳራ አስከፍላችኋለሁ የሚል ሌላ ካርድ የሚመዘዝበት ነው። ሌሎች ኃይሎች ደግሞ ከራስ ጥቅም አኳያ ይህንን እድል እንጠቀምበት የሚል ፍላጎትም ያለበት ነው። ስለዚህ ይህንን እድል እንደ ጥሩ አጋጣሚ የሚጠቀምበት አለ። በሌላ በኩል ደግሞ አሰላለፍ ለመቀየር አለ። በሌላ በኩል የኃይል ማዛባት ከአብይ ጋር ተለጥፈው የኃይል ማዛባት ስራ የሚሰራ ታክቲካል አመራር አለ ማለት ነው። የጦርነቱ ባለቤቶች አሉ ማለት ነው። ስለዚህ እነዚህን ሁሉ አሰላለፎች ስናያቸው የመጨረሻው ውጤት በጣም መገመት የማይቻል በጣም ድራማቲክ የሆነና ተገማች ያልሆኑ አሰላለፎች ተቀይረው ሊመጡ እንደሚችሉ እኔ ከየትኛውም ጊዜ በላይ ብዙ ጊዜ የማስበው ነው። ምናልባት አሁን በስፋት አልመጣሁበት ይሆናል ብዙ ነገር ስለማስብ ማለት ነው። ወደፊት ግን በዝርዝር በሁኔታ ልመጣበት እችላለሁ ብዬ አስባለሁ። በደንብ በትኜ ማስረዳት እችላለሁ፣ በትኜ ማለት ነው። አሁን በተወሰነ መልኩ
ነገሮችን በግልጽ ለማስቀመጥና አንዳንድ ምልክቶችንም እንደማሳያ ለማስያዝ የሁኔታ አመቺነት የሚባል ነገር አለ። እሱ በማየት ነው ይህን ሀሳብ ያመጣሁትም ከአንድ ጓደኛችን ጋር በይሆናል ትንተና ላይ እንደዚሁ ስናወራ በጣም በመገረም ብዙ ሰው ይህን ላይጠብቀው ይችላል። አልጠበቀውም ቢሆንስ? ስለዚህ ቀድሞ ማስቀመጡና መናገሩ የተሻለ ነው። አስቀምጠው ነገ ጠዋት ሰው ይሰማዋል ሲለኝ የምገምተውን እና ሊሆን ይችላል ብዬ ያሰብኩትን ካለመናገር በመናገር ላስቀምጠው ብዬ ነው። እንደ ታሪክ ማህደር የሚይዘው ነው። በእኔ ንግግር የሚቀየር ጉዳይ የለም፣ የሚለወጥ ጉዳይ የለም። ይሄ ሁኔታ የሁኔታው ትክክለኝነት ከሆነ ነገ ጠዋት የምናየው ነው። ሁኔታው ትክክል ካልሆነ ደግሞ እኔ ተሳስቻለሁ ማለት ነው። ይህን ለማለት ነው። የጽናት ሚዲያ ቤተሰብ በአጠቃላይ ይሄ ቀውስ መፈንዳቱ የማይቀር ጉዳይ ብቻ ሳይሆን አሰላለፉ ሁሉ እየተበየነ የሚመጣበት ነው። ትላልቅ ቀውሶችንም ይዞ የሚመጣት ነው። ስለዚህ ዝግጅት ያስፈልጋል። ደጋጋሚ የሚናገረው በተለይ አዲስ አበባ ዙሪያ ያለ ወጣት በጣም አደገኛ ጊዜ እየመጣብህ ነው። መሰባሰብ፣ ነገሮችን ማንበብ የግድ የሚያስፈልግበት ሰዓት ነው። የተለያዩ ጉዳዮችን አሁን የምናስብበት ሰዓት ላይ ነው ያለነው። ስለዚህ በጣም መጨነቅ፣ መስራት፣ ህዝቡ ከየትኛውም ጊዜ በላይ ነቅቶ መከታተል፣ አገሩን እንዳያጣ ራሱን መጠበቅ የግድ ያስፈልጋል። መደራጀትም ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ስለነበረኝ ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክመጣ የዛሬን በዚህ ያበቃለሁ። ፕሮግራሙን ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። ሰላም።